ሰላም ጤና ይስጥልኝ አድማጭና ተከታታዮች አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ዋና ዋናዎቹን ላስደምጣችሁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ የውጭ ጉዳይ ሚኒስትር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው ሲል ያወጣው መግለጫ መሰረተ ቢስና ኃላፊነት የጎደለው የሐሰት መረጃ ስርጭት አካል ነው ሲል ባወጣው ይፋዊ መግለጫ ውድቅ አድርጎታል። በኢትዮጵያ በኩል ያለው የአፍሪካ ክፍል ለሁለት እየተሰነጠቀ ነው ተባለ። እንዲሁም በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር ለሚገኙ ታዋቂ አርቲስቶች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የዋስትና መብት ፈቅዶ ሆኖም ግን አቃቢ ህግ በአምስተኛ ተከሳሽ ቲክቶከር መንሱር ጀማል ላይ የዋስትና መብት ላይ ተቃውሞ አቅርቧል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ በዛሬው ፍርድ ቤት ውሎ የዋስትና መብታቸው እንዲከበር ውሳኔ የተላለፈላቸው ተጠርጣሪዎች አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኘ፣ ይገረም ደጀኔ፣ ወንድም ካሊድና አብርሃም ግዛው ናቸው። አቃቢ ህግ ከመንሱር ጀማል በስተቀር የሌሎች ተጠርጣሪዎች የዋስትና መብት እንዲጠበቅላቸው መስማማቱን ለችሎቱ አሳውቋል። ፍርድ ቤቱም የተጠርጣሪዎችን የዋስትና መብት በመቀበል ለዋስትና የሚያስዙትን የገንዘብ መጠን ለመወሰን ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ ጋር በተያያዘ አቃቢ በቲክቶከር መንሱር ጀማል ላይ ያለውን የተለየ የዋስትና ክልከላ ተቃውሞ በጽሁፍ አዘጋጅቶ እንዲያቀርብ ፍርድ ቤቱ ትዕዛዝ አስተላልፏል። በመጪው ሰኞ በሚካሄደው የችሎት ውሎ ተጠርጣሪዎቹ የሚያስዙት የዋስትና ገንዘብ መጠኑ በይፋ የሚገለጽ ሲሆን አቃቢ በመንሱር ጀማል ላይ የሚያቀርበውን ተቃውሞ ተመርምሮ የፍርድ ቤቱ የመጨረሻ ውሳኔ ይሰጣል ተብሎ ይጠበቃል። የዛሬውን ችሎት ሂደት ለመከታተል በሺዎች የሚቆጠሩ በፊንቴክ ኢንቨስትመንት ገንዘባቸው ያጡ ተጎጂዎች በልደታ ፍርድ ቤት ግቢ ውስጥ በነቂስ ተገኝተዋል። ግቢውን ሞልተው የነበሩ እነዚህ ተጎጂዎች ድርጅቱን በማውገዝ በተጠርጣሪ አርቲስቶች ላይ ከፍተኛ ተቃውሞ ሲያሰሙ እንደነበርም ታውቋል። ይህ በእንዲህ እንዳለ የፖሊስ ምርመራ ቡድን ከጉዳዩ ጋር በተያያዘ ሲያደርግ የነበረውን ማጣራት ማጠናቀቁንና መዝገቡ ወደ አቃቢ ህግ ተመርቶ በተጠርጣሪዎች ላይ በዛሬው ዕለት ክስ እንዲመሰረት ጉዳዩ በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ከተከሰቱ ትልቅ የማጭበርበር ወንጀሎች አንዱ በመሆኑ በከፍተኛ ትኩረት እየተከታተሉት ይገኛል ነው የተባለው። በኢትዮጵያ በኩል ያለው የአፍሪካ ክፍል ለሁለት እየተሰነጠቀ መሆኑ ተሰምቷል። አህጉራችን አፍሪካ በታላቅ የጂኦሎጂካዊ ለውጥ ውስጥ ትገኛለች። ለዘመናት የማይናወጥ ይመስል የነበረው መሬት አሁን ግን በአይናችን ስር እየተለወጠ መሆኑን አዳዲስ ሳይንሳዊ ግኝቶች እያመላከቱ ነው። የጂኦሎጂ ተመራማሪዎች እንደሚሉት ከሆነ አፍሪካ አህጉር ለሁለት የመከፈል ሂደቷ ከዚህ ቀደም ይገመት ከነበረው በበለጠ ፍጥነት እየተከናወነ ነው። ይህ ክስተት በምስራቅ አፍሪካ በኩል አዲስ ውቅያኖስ እንዲፈጠር መንገድ እየጠረገ መሆኑን ተነግሯል። ሂደቱ በዋናነት እየታየ ያለው በኢትዮጵያ በኬንያና በታንዛኒያ በኩል በሚያልፈው የምስራቅ አፍሪካ ስምጥ ሸለቆ መስመር ላይ ነው የተባለው። ሳይንስ አላርት የተሰኘው ሳይንስ መረጃ ምንጭ እንደዘገበው በአሁኑ ወቅት የመሬት መሰነጣጠቁ ወሳኝ ደረጃ ላይ ደርሷል ተብሏል። ይህ ሂደት በሚሊዮን የሚቆጠሩ ዓመታት የሚፈጅ ቢሆንም አፍሪካን ለሁለት በመክፈል መካከለኛውን ክፍል ወደ ውቅያኖስነት እንደሚቀይርም ይጠበቃል። የመሬት በታች ንጣፎች እየራቁ መሄድ አህጉሪቱ ለሁለት እየተከፈለ ነው። ምንም እንኳን ይህ ለውጥ በሰው ልጅ እድሜ ዘመን የሚጠናቀቅ ባይሆንም በአሁኑ ወቅት እየታየ ያለው የመሬት መሰነጣጠቅ ፍጥነት ግን ሳይንቲስቶች በእጅጉ አስገርሟል። ይህ ተፈጥሯዊ ሂደት አፍሪካን ዳግም በመቅረጽ ላይ ነው። በአንድ ወቅት ደረቅ የነበረ አካባቢዎች ወደፊት ጥልቅ የባህር ውሃ የሚያርፍባቸው ስፍራዎች ይሆናሉ ተብሏል። በመጨረሻው ወደምናየው ዝርዝር መረጃችን ስናልፍ ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያን የውጭ ጉዳይ ሚኒስትር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው ሲል ያወጣው መግለጫ መሰረተ ቢስ፣ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲል ባወጣው ይፋዊ መግለጫ ውድቅ አድርጓል። ድርጅቱ ለውጭ ጉዳይ ሚኒስትር በሰጠው ምላሽ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ ወንጀላዎች ውጥረትን ከማባባስ ባለፈ እውነተኛ የሰላም ጥረቶችን የሚያደናቅፉ ናቸው ብሏል። ህወሓት ቀጠናዊ መረጋጋትን ከሚያደፈርስ ማንኛውም ድርጊት ነጻ መሆኑን አረጋግጧል። በትግራይ ክልል ተከስቶ በነበረው ከፍተኛ የጦርነት ጊዜ የሱዳን ህዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠታቸውን ያስታወሰው የመግለጫው ይህንን ሰብአዊ ድርጊት አብዝቶ ለፖለቲካ ትርፍ ማዋል ተገቢ አለመሆኑንም ገንዝቧል። የትግራይ ህዝብ የፕሪቶሪያውን የግጭት ማቆም ስምምነት ሙሉና ታማኝ ተግባር በትዕግስት እየጠበቀ መሆኑን የጠቆመው ህወሓት በተለይም የተፈናቀሉ ዜጎች በሰላማዊ በፈቃደኝነትና በክብር ወደ ቀያቸው የመመለስ ሂደቱ ላይ ትኩረት ማድረጉን አመላክቷል። በምዕራብ ትግራይ የሚገኙትን ጨምሮ የድርጅቱ ኃይሎች የተፈናቃዮች ምላሽ በሰላማዊና ደህንነቱ በተጠበቀ ሁኔታ እንዲከናወን የበኩላቸውን ሚና ለመጫወት ቁርጠኛ መሆናቸውንም አክሏል። በተጨማሪም ኢትዮጵያንና ቀጠናውን ዳግም ወደ ጦርነት ሊያስገቡ የሚችሉ ትንኮሳዎች፣ የውጭ ጣልቃ ገብነቶችና አጋጣሚውን ጠባቂ የፖለቲካ አሰላለፎች በእጅጉ እንደሚያሳስቡት ፓርቲው ገልጿል። እነዚህ አጭር እይታ ያላቸው ስሌቶች ከጎረቤት ሀገር ጋር ያለውን ግንኙነት ከማሻከር ባለፈ ለሀገሪቱ የረጅም ጊዜ ሰላም አደጋ መሆናቸውንም አስጠንቅቋል። የትግራይ ህዝብ ለሰላም ሲል እጅግ ከፍተኛ ዋጋ መክፈሉን ያነሳው ህወሓት ያለምንም ቅድመ ሁኔታ ሁሉን አሳታፊና አሳማኝ በሆነ ውይይት መድረክ ላይ ለመሳተፍ ዝግጁ መሆኑንም አረጋግጧል። የሚመለከታቸውን አካላትና ዓለም አቀፍ ማህበረሰብ ቀስቃሽ ትርክቶችን በማውገዝ ተጠያቂነትን በማስፈን እና የስምምነቱን ሙሉ ተግባር በመደገፍ የበኩላቸውን እንዲወጡ ጥሪ አቅርቧል። ዘላቂ ሰላም ሊረጋገጥ የሚችለው በውይይትና በኃላፊነት ስሜት እንጂ በፕሮፓጋንዳና ግጭትን በማባባስ አለመሆኑን መግለጫው በአጽንኦት አስምሮበታል። አድማጭና ተከታታዮች ለሰዓቱ የነበረ መረጃ ይመስላል። በሌሎች መረጃዎች መልሳለሁ። መልካም ቆይታ።